ለማን ነው ለቀጠረ ሰውዬ አሁኑን ደውለት ፍጠን ደግመህ ደውል አያነሳም እኔ ስለምትሉት ነገር ምንም የማውቀው ነገር የለም ገጀራውንም እቃ ለመቀበል ነው የመጣሁት አረ እኔ ስለናት ምንም የማውቀው ነገር የለም ስጋ ከዚህ ቤት ውጪ ሌላ ምን ታውቀው ቤት አለ አረ የለም እኔ እነንም በጥቆማ ነው ያገኘሁት ወይኔ ማዘሮ ለሊሽ የገባች ለሊ ያለች ዶክተር አግኝቷታል እሷ ጋር ድረሽ ይመጣሉ እሱን እዚህ ጠብቁት እና እንድከተልት ትፈልጋለህ ናይ እዚህ ጠብቀኝ አረ ዳይመንድ አንቺ እንኳን ተረጅኝ እኔ ምንም የማውቀው ነገር የለም እቃ ለመቀበል ነው እዚህ ድረስ ራሱ የመጣሁት አረ እባክህ ሙት እሺ ለማን ቀልደኛ እንዳምን ፈልገህ ከሆነ አትሳሳት አላምን ቆያቺ ቤዛ ሴት ናት እህቴ ስራ ላይ ናት ጭራሽ ምንም አታውቅም እዚህ ሞኔን ካወቀሽ ግን ለእናንተ ከባድ ነው ያስፈራራኝ ባልሆነ አረ አይደለም እሱም እውነት ነው ያቺ ተምች ይሄን ጉርጡ እንደሞ እንደያዝን ካወቅን የሆነ ሴራ ማሰቡ አይቀር ምንም አታመጣም እሺ ሰማኛለህ አንተ ከዚህ በህይወት የምትወጣው ማዘሯ በሰላም ቤቷ ስትመለስ ነው አለበለዚያ ግን ከዚህ ንቅንቃት እገላለሁ ሲጀመር አንተና ያቺ እህትህ የማይን ቦታ ነው ያላችሁት ምንም ብናረጋችሁ መውጫ ቀዳዳ አጣጡ ቆይ ምን እናርጋችሁ ምን ይሻል የኔ በቃችሁም እንዴ እህቴ እንዳነቋት አረ እባክህ በጣም እኮ ነው የምትተሳሰቡት ለእህቴ ህይወቴንም ሰጣታለሁ በእናትህ ዝም በል አንተም እሷም አይን ያወጣችሁ ተንኮለኞች ነው ቤዛይት ናት እህቴ ስራ ላይ ናት እናንተ ስለምትሉት ነገር ምንም የምታውቀው ነገር የለም አረ አዎ ዝም በል በእናትህ ቱሪናፋ ተቀደዳለን ሲጀመር እዛ መስሪያ ቤት ውስጥ እንዴት አድርጋ ነው የገባችሁ እናንተ እሱ አይመለከታችሁ ቆይኛ ተውናችሁ እኮ እናንተ ቆይ ለምን አትሆኑም ምንድነው ችግራችሁ አሁን ይኸውልህ መቀባጠሩን ትተህ ተናገር ምን ልናገር ማዘሯ የት ነው ያለችው አትሰሙም እንዴ እኔ ምንም የማውቀው ነገር የለም አላቅም አዎ አላቅም ወሬት ነው መጣ ወይ ለና ቤኪ ለኔ ብለህ ከዚህ በኋላ ምንም አይነት መስዋዕትነት እንድትከፍል አልፈልግም በቃ ይሄ እኮ የኔ ህይወት ነው እኔ ለምጄዋለሁ አልገባኝም ለጓደኛ ነኝ አሳልፈው ሰጠውና ማዘሯን አድናት በቃ አይ በፍጹም መቼም እንደዛ አላደርግም ለሊ ለምንድን ነው የማታደርገው እንዴ ስለማይደረግ ነው በፍጹም እንደዛ አያደርግም ለሊ ኧረ ነው አዎ ነው ጥሩ አንተ ከደበረ እኔ በራሴ መንገድ ሄዳለሁ ወዴት ነው የምትሄጂው ልቀቀኝ ቤኪ ማዘሯ ጋር ሄዳለሁ ለሊ እንደዚህ እንድታደርጊ አልፈቅድልሽም ታመሻል በዚህ ሳብ የመንገዱ ብቻሽን መንቀሳቀስ የለብሽ የፈለገ ነገር ይፈጠር ማዘሯ ምንም በማታውቀው በኔ ጦስ እንደዚህ መሆን የለባትም ሄጂ ፊት ለፊት ጠይቀዋለሁ ምን እንደሚፈልግ ጠይቀዋለሁ እንደምትዩ ገጀራው በመነጋገር የሚያምን ሰው አይደለም ለሴቶች በጣም ጥላቻ ያለው ሰው ብቻሽን እሱ ጋር እንድትሄጂ አልፈቅድልሽም ያንተ ፍቃድ አልጠየቅኩም ቤኪ እሄዳለሁ ለሊ ቤኪ ቆይ እንዴት እናትን ለምርጫ ታቀርባታለህ ከሷ በላይ እኮ ማንም የለም አውቃለሁ እሷ አትረዳኝም ብላ አስበህ ሊሆን ይችላል ግን ቤኪ ማንኛውም ሰው ሊያደርገው የሚችለው ነገር ነው ቤኪ በቃ እናትን ምረጥ እኔ እንደሆነ ዛሬ ልሙት ነገር ልሙትንም ማቀው ነገር የለም በቃ ይበቃሽ ራስሽ እንዴት ነው የምትይው አንቺ እኮ ቤተሰብ ነሽ ለምን ነው የሰጠውሽ ቦታ ማይገባሽ አውቃለሁ እሱ በተግባር እያሳየኝ ነው ግን ቤኪ የማዘሯን ነገር እኔ ዝም ብዬ ማለፍ አልችልም በጣም እየጨነቀኝ ነው ያለው የኔ ፍቅር ይገባኛል እኔም በጣም ግራ ገብቶኛል ግን ነገሮችን በራሴ መንገድ ለመፍታት እየሞከርኩ ነው እዚህ ላይ ደግሞ አንቺ አትጨመሪ ምን ላድርግ ቤኪ ለሊ ታማሚ ነሽ ራስሽን መጠበቅ አለብሽ በዚህ አጋጣሚ ካክስትሽ ጋር ተገናኘሽ ማለት ማየው ነገር ነው የሚፈጠረው ራስሽን መጠበቅ አለብሽ ቆይ እንዴ ማዘሯ ያለችበትን ሁኔታ እያወቅሁ እኔ ራሴን ስለመንከባከብ አስባለሁ ቤኪ ግዴታ አብሬክ መሆን አለብኝ በእኔ ምክንያት ስለሆነ ሁሉም ነገር የተፈጠረው አብሬክ ሆኜ ላግዝህ ይገባል ለሊ ተረጋጊ አንቺ ምንም የምታረጊው ነገር የለም ማዘሯን ደግሞ ደፍሮ ጫፏን አይነካትም ትንሽ ነጠብጣብ እንኳን ካገኘውባት እንደምገለው ያውቃል ስለዚህ ጫፏን አይነካትም ስሚ ለሷ ብሎ ሳይሆን ለራሱ ብሎ እሷን ጫፏን አይነካትም እሱ ሳይሆን አክስቴን ለመጉዳት ብላ ልታደርገው ትችላለች ቤኪ እባክህ መዘናጋት የለብንም እኔ አሁን ነው ሄጄ አክስቴ ማውራት አለብኝ አይሆንም ለሊ ይሆናል ቤኪ አይሆንም አልኩሽ አይሆንም እውነቱን እንገርሽ የአክስትሽ ሐሳብ አንቺን አስወግዳ ንብረትሽን መውሰድ አንቺን ካገኙሽ ደግሞ አይለቅሽም ይገሉሻል ይግደሉኛ በቃ ይግደሉኝ እኔ እንደሆነ ከመሞት አልቀረም አይደል በእኔ ምክንያት ማዘሯ አንድ ነገር ሆና ጸጸቱ ከሚገለኝ እኔ ራሴ እዚህ ጋር ድፍት ብል ይሻለኛል ቤኪ እንዳ አባዬ ደራ አንቺ ሽፍታ አሰል ካላነሳ ብለሽ አንቺ ያምረብሽ የለም እንዴ የከተማ ተስማምቶሻል ጫኔ እኮ ይፈልግሻል ብሎኝ ነው የታዳስ
አጎትሽ አይኗን ካላየሁሽ ሲለኝ እኮ ነው ያስጠራሁሽ። እንዴት ነው መንገዱ? ጥሩ ነው? ሰላም መጣችሁ? አዎ አባዬ ጥሩ ነው። ታዲያ እናትሽን ካየሽ አይበቃም? እዛ ሰፊው ቤት እኔ ቤት አይሻልሽም? ላንቺ የምመችሽ እሱ ነው አይደለም? አይ ከእናቴ ጋር ተመችቶኛል፣ ችግር የለውም። ከተመቸሽ ጥሩ። እማ ለሽማግሎቹም ለሁሉም ነገር እንደው የግርማ ሞገስ ያለው ቤት እዚሁ ይሻልሻል ብዬ ነበር። እዛ ኩሽና ቤት? አዎ እዛው ቤት ውስጥ። ያምሻል እንዳንቺ። እኔ አባትሽ የተንደላቀቀ ቤት የኮራ ቤት እያለ እዛ ቁልቁል ቤትማ ማን ልታሰድቢ ነው እንዴ? ተይ እንደ ሰውስ ምን ይላል? እዛማ ሽማግሌ አይላክም። መሆን ያለበት እዚህ ትልቁ ቤት እኔ ቤት ነው መሆን ያለበት አይደለም? ለአንቺም ክብር እሱ ነው ትላለች። ምንም ይበለኝ፣ ይሄ እውነታው ነው። እናቴ የምትኖረው እንደዚህ አይነት ቤት ውስጥ ነው። አይሆንም። ምን አከራከረ ወንድሜ? ሽማግሌዎቹ የሚመጡት በእኛ በኩል፣ እናቷ ምን አገባል? አጎቴ ታው ስለ እናቴ ምንም ክፉ ነገር አትናገር። በችግሬ ጊዜ ከጎኔ የነበረች የረዳችኝ የደገፈችኝ እናቴ ብቻ ናት። እህቴ ዴቪል ታገቢው ነው እንዴ? አዎ ብርሃን። በቃሽ ነይ እንሂድ። በቃ እኔ ወደ ቤት ልመለስ። እሺ እሺ እመጣለሁ፣ አይዟችሁ። ተረጋጋሽ አሁን? አዎ ተረጋግቻለሁ። ከዚህ በፊት እንደዚህ ያደርግሻል? አይ ማለቴ አንዳንድ ጊዜ የሚያስደነግጡ ነገሮች ሳይ እንደዚህ ይሆናሉ። ደንግጠሽ ነበር እንዴ? መደንገጥ ብቻ በህልሜ ያየሁትን ሰው እኮ ትመስላለህ። እኔ? አዎ አንተ። ምን ነው የሚመስለው? ሁሉ ነገር ደግሞ ስንገናኝ ልክ እንደዚህ ነበር። በህልሜ ያየሁትን በእውን ያገኘሁት። አይ አንዳንድ ጊዜ እንደዚህ ነገሮች ያጋጥማል። እንዴ ገጠመኝ ብቻ ነው? ከዚህ በፊት አጋጥሞሽ አያውቅም ሩታ? በህልምሽ ያየሽው ወይ ከዚህ በፊት ያሰብሽው ነገር እያንዳንዱ ነገር የሆነ ምናምን መስሎሽ አያውቅም? እንደዚህ አይነት ነገሮች ከስንት ጊዜ አንዳንድ የሚፈጠሩ ነገሮች ናቸው እና ኖርማል ነገር ነው። እና ምንም ማለት አይደለም፣ ሁሉም ሰው ያጋጥመዋል እያልከኝ ነው? አዎ አትደንግጭ ሩታ። ግን በዛ ብቻ ነው ራስሽን የሳትሽው? እሱማ ትንሽ አሞኛል። ኧረ አዎ። ምን? አሁንማ ደህና ነኝ። እሺ ሩታ፣ ሌላ ችግር ካለብሽ መተሽ ታዩ። እሺ ዶክተር እታየዋለሁ። ሌላ መረዳሽ ነገር ይኖራል ሩታ? አይ ሌሊና አግኝሻት እንዴ ሩታ? ባቡሬ እኮ ተገኝታለች ብሎኛል። እና ከጨረስን አትሄጂላትም? እሺ ሄዳለሁ። ምን ነው ሩታ፣ ችግር አለ? አይ የለም። እሺ በቃ ቻው። እሺ በቃ ባይ። ቆይ ልጅቷ ምን አይታ? ዶክተር ሶሪ። እሺ ሄሎ እኔ ያው ደህና ነች። ያን ያህል ከባድ ነገር አልነበረም። ይኸውልህ ሳደጋግም የደወልከው ስለ አዲስ ነገር ለማወቅ ነው? አይ አላወራንም። እስካሁን ድረስ አልተመለሰችም። እኔ እንጃ አላውቅም ለምን እንደሆነ። ኧረ በፍጹም ሰውዬ ጤነኛ አይደለም እንዴ? ኧረ ተው ግፍ ነው እንደዚያ ይባላል። እንዴት ነው? ቆይ ካናዳ ስራ መስራት አቆማችሁ እንዴ? በጣም በተደጋጋሚ እየደወልኩ ነው።